አጀንዳችን አይደለም ብራዘር ቤተክርስቲያን ለምን እናፈርሳታለን ደሞ በእኛ አስተፈርሳለች እንዴ ትልቅ ቤተክርስቲያን ናት ግዙፍ ቤተክርስቲያን ናት ጥንታዊት ቤተክርስቲያን ነች የስተት ትምርቶች ግን ህዝባችንን ይዞ ወደ ገደል ወደ ሲኦል ፍጻሜያቸውን ያበላሽባቸው ነው ወደ መጽሐፍ ቅዱስ እውነት ተመለሱ ቀነዱና የተቀበልነው ፓስተር ይናገራውን 7ኛ ክፍል አብረን አንድ ዲስ እኔ ላውራ ኤርሚ ጉዳይ ላይ ማነው አብሮ አደገው አናቀውም ብለው ወይንም እናቀዋለን ብለው በሐሰትም የሚናገሩ ወንድሞች እህቶች ካሉ ወደ እኔ ቢመጡ እኔ በግልጥ ለነገራቸው ይችላል አብሬ ቀደስኩትን አንድ ቀን ነው ካባና ናትናኤል ከአሪሲው ጳጳስ ድቁና የተቀበልነው አንድ ትምህርት ቤት 7ኛ ክፍል አንድ ወንበር ላይ የተማርነው እሱ ወደ ድቁና ሲሄድ ወደ እኔ ወደ ሌላ ነው የተመለስኩት አበበንም አቀዋለሁ ኤርሚዬ ፈረቀሳ እንዳለ እዛ አካባቢ እንደነበረ አቃለው እንዳረፈም ሰምቻለሁ ኤርሚ እና እኔ ያው ምስክር ነኝ ስለዚህ ሌላ ውስብስብ ውስጥ አንገባም እኔ ራሱ በቂ ነኝ ብያምናለሁ ሁሉ የሚባለው ውሸት ነው ከባህሪው የተነሳ ደፍሮኔ መጣው እንደዚህ ስሙ እንደዚህ ነው እንደዚህ ሁሉ ውሸት ነው ሁሉ ውሸት ብለው ነገሩ ኤርሚ እጅህን ነው ያገኘው አንተ እንደዚህ በጣም ጨካኝ ነበርክ የእጅህን ነው ያገኘው ማስተር እንደዚህ ይሆናል በየመቻሰብኩ አስታውስኩት ኦኬ ከውስጥ ያለ መነኩሴን ያሳበደኝ አብጄ ሰው ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር በምን አብልተው እንዳሳበዷቸው በጣም ያሳዝናል እናንተን ስለሚያሰናክል እሱን ዝም እንላለን መረጃ ተሰምቷል ኤርትራ በቀይ ባህር ጉዳይ ላይ ለመወያየት ዝግጁ መሆኗን ገልጻለችም አዲስ አበባ የሚገኘው የኤርትራ ኤምባሲ በዛሬው ዕለት በማህበራዊ ገጹ ላይ አንድ መልእክትን ያስተላለፈ ሲሆን እዚህም ታዲያ እንደምትመለከቱት ኤርትራ አትደራደርም ለመደራደር ዝግጁ አይደለችም በተለያዩ ሶሻል ሚዲያ ላይ የተለያዩ ቪዲዮዎች ላይ ከኢትዮጵያ ጋር ለመደራደር ዝግጁ ነች የሚባለው ነገር ውሸት ነው ፌክ ኒውስ ነው ተብሏል ይህንን የተናገሩት በኢትዮጵያ ኤርትራ ኤምባሲ ዋና ስራ አስፈጻሚና ፐርማነንት ሚሽን ቱ ኤዩ ኤንድ ዩኤንኢሲኤ ቢኒያም በሬ በኦፊሻል ትዊተር ገጻቸው ኦኬ የመረጃ ወሳኝነትን አይታችኋል ስለዚህ ቲክቶክ ክሬቲቭ አዋርድስ ባደረገው አዋርድ ላይ ሁላችሁም ትክክለኛ መረጃ ሙሴ ሰለሞን ስለሚያጋራን ሁላችሁም ሄዳችሁ ሙሴ ሰለሞንን ቮት አድርጉ ይከበር ተብሎ የተከበረ ነገር አለ ሀገረ ስብከቱ የተከበረውን ነገርም ታያወጣው አይቀርም ረጅም ስለሆነ እዚህ ጋር ይብቃ ዋና ሐሳብ ጋር እስከሚደርስ ነበር እንግዲህ በግ ቤተ ክህነት ውስጥ ተቀብሯል የብዙዎች ፎቶ ደግሞ ያው በድግምት ተቃጥሏል እንግዲህ ይሄ ሀፕን ያደረገበትን ዓመተ ምህረት አለ ሌላ መልክ እንዲዝ ስለማንፈልግ ዓመተ ምህረቱና ከነገሩ ጋር ተያይዞ የመጣውን ነገር መናገሩ ተገቢ አይደለም ነገር ግን ይሄ ድምጽ እውነትም እንደተባለው የብልጽግና መንግስት ያሰራው ኤአይ ነው ወይስ ትክክለኛ ድምጽ ነው ወደ ውጤቱ እንሄዳለን ኦኬ እንግዲህ ይሄንን እየሰራ ነው ሁላችሁም ቼክ ማድረግ ትችላላችሁ ሁላችሁም ቼክ ታደርጋላችሁ ሄዳችሁ በaivoicedetector.com ነው ፍሪ አይደለም ሰብስክሪፕሽን የሚጠይቅ ዌብሳይት ነው ሪላየብል ነው 95% guaranteed accuracy አለው ይሄንን ድምጽ አሰርተነዋል voice authenticity analysis report to AI versus human voice detection spectral pitchun እና tonal feature analysis ይዞ ይሄንን ይዞ ወጥቷል ማለት ነው ወደ ሪፖርቱ እንሂድ ይሄ ስፔክትረም አናሊሲሱ ነው በመሃል ያለው ስፔክትረሙ የተነበበበት ነው ይሄ ቶነር ስትራክቸሩ ነው በታይም እና በፍሪኩዌንሲ ነው ሪድ የሚያደርገው በግሪን ግራፍ ሰጥቶናል ስፔክትሮግራሚው አውዲዮ የሆነ አናሊሲስ ሰጥቶናል ይሄ ቪዥዋል ሪፕሬዘንቴሽኑ ነው ከታች ላይ ግን pitch contour analysis በደንብ ታዩታላችሁ ይሄ አናሊሲስ ሪዲንግ ሬንጁ እንዴት ነው የምንለው AI መሆኑን የሚታወቀው ሬንጁ ከየት እስከ የት ቢሆን ነው የሰው መሆኑ የሚታወቀው ሬንጁ ከየት እስከ የት ቢሆን ነው የሚለው ይሄንን ይመስላል ማለት ነው spectral flatness analysis ይሄ spectral flatness analysis ማለት background noise ጨምሮ ኢሞሽን ጨምሮ ሲናገር ያለውን ጋፕ ጨምሮ ሁሉ ነው ሪድ የሚያደርገው ኦኬ ስፔክትረም አናሊሲሱ
ውጤቱ 0.0192 ነው። ኦኬ የሰው ድምጽ የሚሆነው መቼ ነው? ኤአይ የሚሆነው መቼ ነው? ኤአይ የሚሆነው ሪዛልቱ ኒር 0 ሲሆን ነው። ሪዛልታችን 0.0192 ሶ ቫልዩ ኒር 0 ከሆነ ሂውማን ቮይስ ነው። ዋች አውት ቫልዩ ለ0 የሚቀርብ ከሆነ ሂውማን ቮይስ ነው። ቫልዩ ደግሞ ለአንድ የሚቀርብ ከሆነ ኤአይ ጀነሬትድ ቮይስ ነው። ስለዚህ የኛ ቫልዩዋችን 0.019 ነው። ስለዚህ ሪዛልታችን ሂውማን ስፒች ነው ማለት ነው። So the conclusion, this sample flatness value 0.0192 indicates a tonal likely flatness 0.0192. Just in case ግን 0.5 ቢሆን ለአንድ የሚጠጋ ቁጥር ስለነበረ AI ነው የሚል ኮንክሉዥን እንይዝ ነበር። ነገር ግን እንደምታዩት 0.01 ለ0 የሚጠጋ ቁጥር ስለሆነ ሂውማን ስፒች መሆኑ ተረጋግጧል። በዛ ላይ ደግሞ ኮንቨርሴሽን አለ በሁለቱ መካከል። የሰው ልጅ ሲያወራ የሚወስደው ጋፕ አለ፣ ኢሞሽን አለው፣ ባክግራውንድ ኖይዝ አለው። AI ቢሆን ምንድነው የሚሆነው? ቀጥሎ የምናየው ይሄው ግራፉ ፒቹ የሚወጣ በኢንዴክስ የሚነበብ ማለት ነው። AI ቢሆን ስትሬት የሆነ ግራፍን ይይዝልናል። ይሄ ግን ኦቨርኦል ባክግራውንድ ኖይዙን ኢሞሽን ስናወራ ያለንን ጋፕ ጨምሮ ሪዲንጉ ይሄው በፒች በሄርዝ ሲነበብ 218.54 ሄርዝ ነው። ስለዚህ ይሄ ፋይናል ኮንክሉዥኑ ምን ሆናል ማለት ነው? The upload voice is most likely from a real human rather than AI generated model. ስለዚህ AI አይደለም ትክክለኛ የሰው ድምጽ ነው። ቅድም እንዳልኳችሁ ይሄኛውንም ለሚያስፈልገው አካል በትክክል አውተንቲኬት አድርገን ማስረከብ እንችላለን። በቤተ ክህነቱ እንደገና ፎቶአቸው በተቃጠለባቸው ሰዎች ህግ የሚፈልገው ከሆነ ይሄንን ከዚህ ከሚመለከተው አካል ከየትኛውም ገቨርንመንታል ኦፊሶች ጋር አውተንቲኬት አስደርጎ መላክ ይቻላል። በኤርሚ አድርገን የሰራ ነው አንድ ድምጽ አለ። AI ሲሆን መቀጣጠል ምንድነው ጋፕ የሌለው ቀጥ ያለ ድምጽ እንደሆነ አንድ የሰራ ነው ሞዴል አለ። አዳምጡት። ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ። ሰላም ቅዱሳን፣ ኤርሚያስ አበበ ነኝ። በክስል ስሜ ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ይህ ነው። 1 ጢሞቴዎስ 2:5 ከአንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው ነው። የመጨረሻው ውጤታችን እንዳሳየኋችሁ ዲቴክት ያደረገው ምን ብሎ ነው? የሰው ድምጽ ነው ብሎ ነው ማለት ነው። በዚህኛውም ሌቭል ደግሞ ሊጠይቀንና ከኛ መረጃውን ሊወስድ የሚፈልግ አካል ካለ እንሰጣለን ማለት ነው። መስፍን የምትለው ካለ ልስማክ። ታንኪዩ ኤርሚዬ። እኔ እንደውም የነበረው የመሰለኝ ውሸት ነው የሚል አካል ተመርምሮ የመጣ ምትሉ መስሎኝ በህግም ለመጠየቅ ፈቃደኛ ለመሆን ነበር። አንደኛ ቤተክርስቲያኗም ድና አላረገችም። ለምን እኔ ቤተክርስቲያኑ ልጅ ነኝ። ኢትዮጵያ ሄዳለሁ። የቤተክርስቲያንን ስም የሚያቆሽሽ አባቶችን ስም የሚያቆሽሽ ነው ያልተሰራ ቤተክርስቲያኗን ለመጣል የሚደረግ ዘመቻ ነው ብላ ቤተክርስቲያን በተከሰይ ኖሮ ይሄ አሁን አንቺ ያቀረብሽው ምርመራ ውጤት ለኔ መከላከያ መረጃ የሆነ ነበር። ግን እንደተለመደው እናንተም የምታውቁት ኤርሚያስም እኔ አብዛኛዎቻችሁ ከኦርቶዶክስ ውስጥ ወደ ፕሮቴስታንት ሄዳችሁ ናችሁ መስሏችሁ አምናችሁበት አንብባችሁ እንዳላችሁ ወንጌል ለመዳን ብላችሁ ይሆናል ቤተክርስቲያንን ታውቃላችሁ። እኔ ግን ቤተክርስቲያና ሙሉ ነው የዚህ ብልሹ አሰራር መተከተለው ብዬ አላምንም። በጣም ጥሩ አባቶች ክርስቲያን አባቶች
ክርስቲያን ምእመናኖች ፈርሃ እግዚአብሔርን ያለባቸው ሚሊየን አላት ቤተክርስቲያን። በኦርቶዶክስ እንደምታውቁት በተለምዶ በልምድ የሆነ የእምነት አከታተል ተከትላ ስለመጣች አሁን ይሄ ቴዎሎጂ መጥቶ መጻም መመርመር ማወቅ መረዳት የሚመጣ ትውልድ ሲመጣ የተበላሸውን ሪጀክት እያደረገ ጥሩን እየተቀበለ ቤተክርስቲያን ውስጥ መቀጠል እንደሚቻል አለ። አሁን ኋላቀር ያልሆነውን ተረት የሚሰብኩትን እኔ አልቀበልም። ቢሰብኩም አልቀበላቸውም፣ አላዳምጥም፣ አላምንበትም። ስለተናገሩ ነው ብዬ አልወስድም። እሱ ስለተናገረ ይሄ ብልሹ አሰራር ነው ብዬ ደግሞ ቤተክርስቲያን አልለቅም። እንዲህ አይነት እኛ በልጅነታችን ኤርሚያስ እንደኔ አርሲ ውስጥ ነው ይመስለኛል ያደገው። ዱሮ ሰንጋ ፈረስ ሲጠፋብን ጅብ እንዳይበላብን ብለን መርጌታ ጋር ሄደን ድግምት እናስደግማለን። 2 ብር ነው የምንሰጠው። ያን ቀን የደገመልን ቀን ከጎመንና ከሽሮ በስተቀር ስጋ አይበላም ያ መርጌታ። ጅቡ ከዛ ሰንጋ ፈረሶቻችን ማያስ ሲያቀተን አይገቡም እሺ ብሎ ፈረሶቻችን ሰንጋዎቹ ከዛ ጅቡ ይመጣና ጭራቸውን ይጎትታል፣ ይልሳቸዋል፣ አይነክስም። በአይን ያየነው ማለት ነው። ይሰራል ማለት ነው ያ ድግምት። ምክንያቱም ያ ጅብ አውሬ ነው። ያ ድግምት ባይሰራ ኖሮ ፈረሱን ነክሶ ይበላው ነበር። ግላሃጩን ላው ላይ እግሩ ላይ ልቀብጦ ብሎ ራሱ ጅቡ ተንከባለው ጥሎት ይሄዳል። እያየን እናለን እኛ ቆመን ፈረሶቻችንን እንደማይበላ ማለት ነው። ይሄ የቤተክርስቲያን ውስጥ የተለመደው ምታታዊ ስራዎች አሁንም አለ፣ ትናንትም አለ። ይሄ ደግሞ የቤተክርስቲያኗ ተቋም እንደ ተቋም ሳይሆን ግለሰቦች የሚያደርጉት ስራ ነው። ይሄ የሚጠየቁት በፈጣሪ ፊት ነው። ቤተክርስቲያን አከሳቸውም፣ ፍርድ ቤት አታቀርባቸውም። ክርስቲያን ነኝ ጸርቃለሁ ብሎ እግዚአብሔርን የሚያታልል ሰው ፍርዱ የእግዚአብሔር ነው። ይሄ አባት በምንድን ነው ለኔ የተሰጠው? አባታችን አባ አቡነ ገብርኤል ስለ ኢየሱስ በመስበካቸው እነዚህ ሰዎች ካልተወገሰ ጵጵስና ካልተነጠቀ ቅስና ካልተሻረ የሚል ካምፔን ሲያደርጉ ከራሳቸው ከአባቶች ይህንን ኢየሱስ የጠራ ይነሳ ቅስናው ይታገዝ የሚሉ ሰዎች ይሄውና ይሄንን የሰራ ቤተክርስቲያን ያሰድባል ተብለው ቤተክርስቲያኗ አባቶች በሙሉ በጉባኤ ደረጃ አይተው ሰምተው ከጳጳሱ ድረስ አይተው ይሄ ቤተክርስቲያኗ ያዋርዳል ብለው አፍነው አጽያቱን አብሮ ተቀብለው አባታችን እስከ መጨረሻው ቀጥለዋል። ይሄ ስህተት ነው፣ አላምንበትም። ቤተክርስቲያን አባቶች የሰሩት ወንጀል ስራ ነው ብዬ ነው ማምነው። እኔ ብልሹ አሰራር ነው ብዬ ነው ማምነው። ግለሰብ እዛም አለ እዚህም አለ። እኛ ኢትዮጵያኖች ነን። በአንድ ቤት ፕሮቴስታንት አለ፣ በአንድ ቤት ሙስሊም አለ፣ በአንድ ቤት ኦርቶዶክሶች አለ። አንድ ቤት ነው የምንኖረው። የምንጠየቀው በስራችን እንጂ በተቋማችን አይደለም። ተቋም አይደለም እኛ ያንን ወንጀል እንድንሰራ የምትፈቅድልን። ጴንጤዎች በየቦታው የሚያጭበረብሩ ከሰው ገንዘብ የሚነጥቁ ሴቶች ልጆቻችንን የሚያስለቁ ሚሊዮን ፓስተሮች አሉ። ይሄ ኤርሚያስን ይወክላል? መርሲን ይወክላል? አይወክልም። መርሲ በስራዋ ነው የምትጠየቀው። ያ ፓስተር ያጭበረበረው በስራው ነው የሚጠየቀው። ይህኚህ አባትም ያጭበረበሩት ያደረጉት የምታትና የጥንቁላ ስራ ቤተክርስቲያን ሳትሆን እሳቸው በነፍሳቸው በሕግ ካለ የሕግ አካል ደግሞ ወንጀል ከሰሩ በዛ ምክንያት የሰዎች የዜጎች ህይወት ከተበላሸ ከሞተ መንግስት ይሄን ተከታትሎ አሁን ሰሩ የተባለው ስራ ሰዎችን ህይወት አጥቅቶ ከሆነ ገሎ ከሆነ መንግስት ደግሞ በምድራዊ ሕግ ጠይቃቸዋል። በሰማይ ቤት ሁላችንም እንደ ስራችን ነው የምንጠየቀው። ፕሮቴስታንት ስለሆን ሙስሊም ስለሆንን ኦርቶዶክስ ስለሆንን በሃይማኖታችን ፍርድ አናገኝም። በሰራነው በእምነታችን በጽናታችን ለአምላክ ያለን አመኔታ አምላክን ቃል በመከተል የምንሆነውን እንጂ ፍርድ የምናገኘው በሃይማኖት ተቋማችን አይደለም። እኔ እንደውም ጓጉቼ የጠበቅኩት መርስዬ
አንቺም ስትጠሪኝ ያ ቪዲዮ ስትይኝ ውሸት ነው ተብሎ መጣ እንዴ ብዬ ወጥሬ ለመከራከር ነበረ ግን እኔም የጠየቀኝ ቤተክርስቲያን የለም ኃላፊነት ወስጄ ለቀኩት እኔ ነኝ አንድም የቤተክርስቲያንም የሕግ አካልም ቤተክርስቲያናን ስም አጥፍታል ዋሽታል ያለኝ ስለሌለ ካለ ግን ለወደፊቱ ስላስመረመርሽ አስመሰግናለሁ ቤተክርስቲያናችን ስሜ ጠፍቷል ብሎ ለሚከሰኝ ይሄን ማስረጃ ማቅረብ ይችላል ማለት ነው ታንክ ዩ እሺ መስፍንዬ ለዚህ ነው እኔም የጠራው ዓላማው ገብቷል የተለያዩ ቪዲዮዎች እየተሰሩ ኤአይ ነው ያው የብልጽግና መንግስት ነው ያሰራው የሚል ስለነበረ ነው ካስፈለገ በማንኛውም ደረጃ ተጠያቂነቱ ካለ አውተንቲኬት ተደርጎ መቅረብ የሚችል ኮንፊደንሻል የሆነ አናሊሲስ መሆኑን ለማሳወቅ ፈልጋለሁ መስፍን የጥሬና ክብረ ስለመጣህ እጅግ አመሰግናለሁ ታንክ ዩ መርሲም ኤርሚያስም ገስት ውስጥ ያላችሁ አመሰግናለሁ እሺ ታንክ ዩ ወንድሜ መሳይ አንድ ቁጥር ጻፍክ እሺ go ahead ሜርሲ ከታች ሰዎች ሺፕ ያሉ ሲጽፉ አያለውና ሜቢ ክሊር እንዲሆን የቮይሱን ኔም ሺፕ ብለሽ ታይትል እንዳደረግሽው አከፍተሽ አሳያቸው of course ሺፕ ሚል እዛ አናሊሲስ ላይ ሲያዩ አናሊሲሱ ላይ አንቺ አፕሎድ ያረግሽው ኔም ስለሚይዝ ነው ሶ ኔም ያረግሽው አንቺ እንደዛ ብለሽ እንደሆነ አሳይ ኮሜንት ለማድረግ ነው መሳይ ኮሜንት ላይ የተጫወቱ ነው የሁለት ደቂቃ አስጨኝ ከዛ ወንድሞች ይናገሩ አንደኛ በጣም ቴንክ ዩ በድጋሚ ጌታ እግዚአብሔር ይባርክሽ ወንድሜ መሳይ ጌታ እግዚአብሔር ይባርክህ ሁለተኛ ማለትም እንወዳው ማለትም ወዳው አሁን መስፍኔም ሲናገር ነበርና እኛ በግለሰብ ደረጃ በየትኛው ቤተ እምነት ውስጥ የሚሳሳቱ ወንጀልን ሊያርጉ የሚችሉ መጥፎ ሐሳብን የተሞሉ ሰዎች የሉም አላልንም ግን ካለ በመረጃ ልክ ማምጣት ነው ልክ አሁን መጽሐፍቶችን ስንጠቅስ መረጃ መጽሐፍቶችን ገዝተን ግዕዝ ከአማርኛ ገጽ ከቁጥር እያሳየን እንደምናገረው እዚህ አስረግጬ የምነግራችሁ ሌሎች የሌላ ቤተ እምነት ያላችሁ ሰዎች ካላችሁ ፕሮቴስታንት እንዲያረጋል እንደዚህ ያረጋል ብላችሁ ብትሉ አያደርግም በያለልህም የሚያደርጉ ሰዎች መካከላችን ሊኖሩ ይችላሉ ግን በኤቪደንስ አንተ በመረጃ መጽሐፍትም ከሆነ በመረጃ አምጡ እኛ ልክ በመረጃ እንደምናሳይ እንደዛ ያሳያችሁ ማለት ነውና እንደዚህም ደግሞ በጥላቻ የታወራችሁ ሰዎች እንደው እግዚአብሔርን ብትፈሩ ነው በየመለው ለቀሲስ ዲበኩሉ እግዚአብሔርን ብትፈራ ማለት ነው ኦኬ ካናዳ ሀገር ላይ ያሉት ካህን ምንድነው ያሉት ቀሲሱ ሲም ነው በምን እንዳበሏቸው በምን እንዳሳበዷቸው ስለምትሰናከሉ ዝም እንበል ብለው ነው አሉ ቤተክርስቲያኒቱ እንደ ቤተክርስቲያን ለህዝብ አሰጥም እንደዚህ አይነት ነውረኛ ነገር አታደርግም እንዲህ አይነት ግን ነውርን የሚሰሩ ሰዎች ግን በቤተክርስቲያን ውስጥ እንዳሉ ራሱ ቀሲስ ዲበኩሉ ራሱ አይዘነጋውም ከዘነጋውን ያስታውሰዋለሁ ሰዎች አሉ ሌላም ሰዎች ቪዲዮ አለ በጣም ብዙ ቆሞስ ሁሉ ጭምር የያዙት ቪዲዮ ማለት ነው ብዙ ሰዎች በዚህ ጉዳይ ቤተሰቦቻቸውን ያጣሉ እርስ በርስ ሲጠማመዱ እርስ በርስ ይጣሉ መጽሐፍታቸው ላይ የሰኔ ስንክሳር ላይ ተጽፏል ወገኖች ኦኬ እንዲህ አይነት ነገር እንደነበረና እንደሚደረግ ተጽፏል ስለዚህ ነው የምለው ቴንክ ዩ በድጋሚ ወገኖች እናንተ የምትሉትን በሉ ጸጋ ይብዛልሽ በትየው ቴንክ አሜን ኤርሚዬ ወገኖች ሁሉ በካዬ አንተ አላወራም ላንተ እድል ሰጣለሁ እሺ ዜዶ እሺ ቤተክርስቲያኒቱን በጅምላ እንዳትናገሩ ወገኖች ቤተክርስቲያኒቱን በጅምላ እንዳትናገሩ በጣም ተጠንቀቁ በቤተክርስቲያን ውስጥ ሽፍቶች አሉ የትኛውን ቦታ ላይ ኦኬ ቤተክርስቲያኒቱን ጅምላ እንዳትናገሩ ቴንክ ዩ አንናገርም ሰው ሳይበተን አንድ ለመጠቆም የምፈልገው መረጃ አለ ከዚህ ጋር ባይገናኝም ማለት ነው ዜድ አንድ ቁጥር ጽፈሃል እሰጥሃለሁ እድል በካዬ እስካሁን ከገባህ አላወራህም ከዛ አንተ ከዛ ገርሳም ከዛ ወደ ዳጊ መለሳለሁኝ ይሄ ሰው ሳይበተን ግን አሁን እያወራን ያለ ነው እስካሁን የነበረው መረጃን የተመረኮዘ ነገር ነው አሁን መረጃን የተመረኮዘ ነገር ማሳየት የምፈልገው ነገር አለ ትንሽ ቶፒኩ ቢዮንድ ቢሆንም ማለት ነው ቶፒኩ ቢዮንድ ቢሆንም እየያዘ የመጣው መልክ ልክ ስላልሆነ መረጃ ማለት ምን ማለት እንደሆነ እንድታዩ ጥቆማ ለማድረግ ወዳለው እዚህ ላላችሁ ሰዎች
ሰበር መረጃ ተሰምቷል። ኤርትራ በቀይ ባህር ጉዳይ ላይ ለመወያየት ዝግጁ መሆኗን ገልጻለችም። አዲስ አበባ የሚገኘው የኤርትራ ኤምባሲ በዛሬው ዕለት በማህበራዊ ገጹ ላይ አንድ መልእክትን ያስተላለፈ ሲሆን እዚህም ታዲያ እንደምትመለከቱት ኤርትራ አትደራደርም፣ ለመደራደር ዝግጁ አይደለችም። በተለያዩ ሶሻል ሚዲያ ላይ የተለያዩ ሚዲያዎች ላይ ከኢትዮጵያ ጋር ለመደራደር ዝግጁ ነች የሚባለው ነገር ውሸት ነው፣ ፌክ ኒውስ ነው ተብሏል። ይህንም የተናገሩት በኢትዮጵያ የኤርትራ ኤምባሲ ዋና ስራ አስፈጻሚና ፐርማነንት ሚሽን ቱ ኤዩ ኤንድ ዩኤንኢሲኤ ቢኒያም በሬ በኦፊሻል ትዊተር ገጻቸው ላይ ኦኬ የመረጃ ወሳኝነትን አይታችኋል። ስለዚህም ቲክቶክ ክሬቲቭ አዋርድስ ባደረገው አዋርድ ላይ ሁላችሁም ትክክለኛ መረጃ ሙሴ ሰለሞን ስለሚያጋራን ሁላችሁም ሄዳችሁ ሙሴ ሰለሞንን ቮት አድርጉ። ትክክለኛ መረጃ ማለት አሁንም እኛ አምጥተን ትክክለኛ መረጃ ምን ማለት እንደሆነ እያሳየን ነው። ስለዚህ እዚህ ያላችሁ የወንጌል አማኞች ሁላችሁም የወንጌል አማኞች እንኳን ባትሆኑ በትክክለኛ መረጃ የምታምኑ ቮት ፎር ሙሴ ሰለሞንን ምረጡ። እሺ ዘይዶ ቀጥል። እሺ ይቅርታ ወንድሞቼ ታላቆች ያሉ ግን ልጄን ከማስተኛቴ በፊት 2 ደቂቃ ልውሰድባችሁ ብዬ ነው በኋላ ስለማልችል። የቀረቡት መረጃዎች ሞርኔ ባልጠበቅኳቸው መልኩ ናቸው። በጣም አሳማኝ በቴክኖሎጂውም ዘርፍ እንደዚሁም በቪዲዮ ማስረጃዎች ዳጊ መሳይ ወንድሜም ስላወኩ ደስ ብሎኛል። ሌላው መጨረሻ ላይ የቀረበው አንድ ነገር ግን ማለት ምፈልገው ይሄ እዛ ያለው ስህተት ወደዚህ ማምጣት በነገራችን ላይ የኛ ስህተት የሌሎችን ስህተት ትክክል አያደርግም፣ የሌሎችም ስህተት እኛን ትክክል አያደርግም። ግን አሁን እኛ እያወራን ያለነው እነ ኤርሚም በትምህርትም ደረጃ እኮ የተደረጉ ወንጀሎች ናቸው፣ በመጽሐፍ ደረጃ። ወደ ቀድሞ ጉዳይ ስመለስ የሙሴን እኔ መስማማለሁ፣ ሜርሲ መስማማለሁ። ሃይማኖታዊ አታድርጉት። ጀስት ወንድማችን ነው፣ ጥሩ መረጃ ያቀብለናል ብላችሁ የምታስቡትን ሰው መምረጥ ነው። ችግር የለም፣ ቢያሸንፍም ባያሸንፍም የነፍስም ጉዳይ አይደለም። በቃ ጀስት ቀለል አድርጋችሁ ይጠቅማል፣ ትክክለኛ መረጃ ይሰጣል ያላችሁትን እሱ ማድረግ ነው። ወደ አበበ ጉልላት ጉዳይ ስመለስ አንዳንድ ጉዳይ በጣም ነው የሚያሳፍረው። ማለት ወደ ቀድሞ እስኪ ተመለሱ። ኤርሚ ይህንን መረጃ ያቀረበበት ሰሞን ሚዲያው ላይ ይንሸራሸሩ የነበሩ ሜሞችን ዝም ብላችሁ አስባችሁ። ቀደም ሚውት አድርጌ በሚስቴ ስልክ ሰርች እያደረኩኝ ነበረ እና እንትን ሁላ ተሰርቶ ምንድነው ፕሮፋይል ተሰርቶ እዚላችሁ እንደው ማሳየት ብችል ሁለተኛ ስልክ ኖሮ ፕሮፋይል ሰርተው አንድ ቤት ውስጥ አበበ ጉልላት ሞተ አሜን ብለው እያለቀሱ በጣም ሜም እየተሰራ ከማማዝናሽ እስከ አባባ ዲበኩሉ ድረስ የተላገጠበት ከሊቁ እስከ ደቂቁ የተሾፈበት አንዳንዱ ዘፈን ሁላ ሰርቶበታል፣ አንዳንዱ መዝሙር ሰርቶበታል። በሞተ ሰው እንደው መሆን የነበረበት ጨዋ ቢሆኑ እሺ። ኤርሚ ምንድነው በቁርባን ገደሉት ነው አይደለ ያለው? መሆን እኮ የነበረበት አበበ ጉልላት የሚባል ሰው የለም ሳይሆን ኦኬ ሞቷል በቁርባን አልገደሉትም እኮ የሚል ክርክር ቢሆን በጣም የጨዋኮ ክርክር ነበር አይደል? ኤርሚን በቁርባን አይደለም የገደሉት ብለው ቢሞግቱት እንዴት ደስ ባለኝ። ግን አንድ በሞተ ሰው ልጆች ባሉት እናት አባት ባለው ቤተሰብ በሱ መሞት ያዘኑና የቆሰሉ ሰዎች ባሉበት በሚዲያ አሁን አዲስ አበባ ሆኜ የማወራው የትም ዓለም ላይ ሆኖ ሰው ይሰማኛል። ተዋረደው ኤርሚያስ እኮ ሞተ ነው ያል። አንተ አልሞተም በጭራሽ ምን እዚህ ምድር ላይ የሌለ ሰው ነው ብለ ሞተ ሲሉ ወንድም ነኝ ሲል ኤርሚያስ ተዋረደ ትላለህ? አረፈሩ እንዴ የሆነ ሰልፈሪክ አሲድ በዳጣ ወስደህ ካልሆነ እንደዚህ አይነት ድፍረት ሊኖር አይችል። የሆነ አበረታች ንጥረ ነገር ወስደህ ካልሆነ እንደዚህ ልትል አትችል። በጣም ነውር። በቃ ሞተ እኮ አለ ሞተ። አንተ የሞተው ሰውዬ እያለ ጭራሽ ቀጥለ ስለ ኤርሚያስ ስለ ድሮ ታሪክ ደሞ ትቀባጥራለህ። አረ ነውር ነው። ኤርሚያስ ኃይለኛ ሰው ነበረ። ጡንቻው ራሱ እኛን ያነሳናል። እንግዲህ ወንድሜ ሞተ ባለበት ቀን ማለት ነው። አስቡት። እውነት ነው ወንድሜ ሞቷል እያለው ኤርሚያስ ኃይለኛ ነበረ። በቤተ ክርስቲያን ሲጣል ዱላ ይዞ ጫካ ይገባ ነበር። ነግሮናል እሱ ኤርሚ ድሮም እኮ ነግሮናል።
የድሮ ብሆን ብሎ የድሮ ላይፉ ነግሮ ነው። የድሮ ህይወታችንማ እኛም ቢመዘዝ ብራዘር ይሄ ዜዶ እንደዚህ ቁጭ ብሎ የሚያወራ እኮ ዜዶ እንዳይመስል ስንት የአዲስ አበባ ወጣት ምንነዳ ሰዎች ነበር። ስለዚህ በድሮ ላይፍ አምጥተህ የሆነን ሰው ልትወቅሰው አትችልም። ልክ ሙሴን ከ40 ዓመት በፊት ኢትዮጵያዊቷን አገባ ብላ እንደከሰሰችው አይነት ማለት ነው። ኤኒዌይስ እውነት ተገልጧል፣ ደስ ብሎኛል። የተገለጠው እውነት ምንድነው? አበበ ጉልላት የሚባል ሰው የነበረ ሰው ነው። ጭራሽ እንደሚያውቅ ሰው ጥሩ ሰው የነበረ ልጆች አባት ብሎ አወራና እዙ ዛሬ ሰማው በጣም እየሳኩኝ ነበር። እናመሰግናለን። ጌታ ይባረክ። ካሁን በኋላ በቃ ይሄን አጀንዳ በደንብ አጋልጠናል። ካትን እያጋለጥን እውነትን እየገለጥን ወደፊት እንሄዳለን። ጸጋና ሰላም ይብዛላችሁ። ተባረኩ። አሜን። ዜዶ ተባረክ። ይሄ ጉዳይ ቲክቶክ ላይ አልቋል። ከዚህ በኋላ ዳግም አይነሳም። እንዳልኳችሁ መሬት ላይ ሊነሳ ከተፈለገ ግን በየትኛውም መንገድ አቬለብል ነን። በየትኛውም መንገድ ቲክቶክ ላይ ግን ዘግተነዋል። የወንድሞችን ሪፍሌክሽን ብቻ ነው አሁን እየሰማን ያለ ነው። ቲክቶክ ላይ አልቋል። አሁን ወደ ወንጌላችን ነው የምንመለሰው። ቤካዬ ድምጽ አላሰማህም፣ ምንም አላልክም። አድሩ ላንተ ልስጥክ። እንኳን ደህና መጣ ካለክ መርሲዋ ጀግኒቷ እንኳን ደህና ቆይሽ የኔ ውዳቴ። አፕራውድ ኦፍ ዩ በጣም ነው ፕራውድ ያደረኩት። ወዳሃለው ታውቃለህ አይደል? እንዴ አረ የኔማ በስማም ሰማይ ሶስተኛ ሰማይ ነው የደረሰው። እንዳትቀርዋ ነገር ነው። እሺ ሁላችሁንም ሰላም ብያለሁ። ክርስቲያን ወንድሞቼ ጸጋ ይብዛላችሁ። በጣም የሚደንቅ ነገር አለና ጥበብን የሚያገኝ ሰው ምስጉን ነው፣ ማስተዋልን ገንዘብ የሚያደርግና በእናንተ ላይ ስላለው ማለት የእግዚአብሔር ጥበብና ሞገስ እንዲሁ ማስተዋል እግዚአብሔር አምላክ ክብሩን ይውሰድ። which በጣም የሚገርም ነው። it's very amazing። ምን ያህል ሄዳችሁ እግዚአብሔር አምላክ በሰጣችሁ ማስተዋልና ዕውቀት ጥበብ የዚህን የጨለማውን እንግዲህ ስራ ገልጣችሁታል በጣም ማለት ነው። እና ይሄን የሰጣችሁ እግዚአብሔር ነው። በእኛ ቤት ምንም ነገር ይሁን በማንም በኩል በሴኩላር ዓለም ውስጥ ከምናገኘው ዕውቀት ይሁን whatever ከመንፈሳዊ ዓለም ያገኘነው ከእግዚአብሔር ነው፣ የተቀበልነው ከእግዚአብሔር ነው። ክብሩን የምንሰጠው ለእግዚአብሔር ነው። እኛ ቤት የበላይ እግዚአብሔርና እግዚአብሔር ብቻ ስለሆነ ነው። እና እግዚአብሔር አምላክ በእናንተ ስላስቀመጠው ይህን ዕውቀትና ማስተዋል መርሲ ኤንድ መሳይ እግዚአብሔር አምላክ አብስቶ ይባርካችሁ። ዘመናችሁ ይለምልም፣ እድሜያችሁ ይለምልም። እግዚአብሔር አምላክ በእውነት አብስቶ ይባርካችሁ ለማለት ወዳለው ተባረኩ። ኤንድ ኤርሚሻዬ በቃ ያገለገልከው ወንጌል እንደዚህ ነው። በቃ የጠራህ እግዚአብሔር ታማኝ አድርጎ ቆጥሮ የጠራህ እግዚአብሔር በቃ ዛሬ ኮራብህ። እንደው ምን እንደዛ ብዬ ነው ማሰብ። አላፈረብህም እግዚአብሔር። he was right። ትክክል ነው በቃ እግዚአብሔር እና ያዝነው ወንጌል በቃ የእውነት ወንጌል ነው። ያወቅነው እውነት ያወጣነው እውነት በቃ እንደዚህ ነው። እና እግዚአብሔር አምላክ የተመሰገነ ይሁን። እንኳንም ኤርሚሻዬ ይሄ ነገር ዛሬ ወጥቶ ታየ። ሁሌም እንደምንል ዳግዬም እንደሚል ምንም ነገር ካንተ እንደዚህ ያለ ነገር ምናምን ነገር ብለን እኛ አንድም ቀን የሆነ በቃ ተጠራጥረን አናውቅም። አንድም ቀን ማለት ነው። because we know አንተ ውስጥ ያለውን ነገር እናውቃለን። በጣም ነው የምናውቀው። ለዚህ ነው እኛ ዝም ብለን ቦታ ሳንሰጥ ምናምን ነገር ምንም መልስ አያስፈልገው ወንጌላችንን በትጋት እየሰራን ያለነውና ግን በጨለማ ላሉት እኛ የብርሃን ልጆች እንደሆነን ግን ታይቷል። ይሄ ነው በቃ ልዩነት። በብርሃንና በጨለማ ልጆች መካከል ያለው ልዩነት ዛሬ በጣም በትልቁ በሰፊው ነው የታየው ብዬ ነው የማስበውና እግዚአብሔር አምላክ የተመሰገነ ይሁን። ኤርሚሻዬ የጠራህ ጌታ ኮርቶብሃል፣ እኛም ኮርቶንብሃል። መሲያዬ we are so proud of you በጣም ማለት ነው። መሲ ኤንድ መሳይኛ ተባረኩ። የመጨረሻ ማጠቃለያ ላይ ወንጌል በህብረት ነው የሚሰራው። ወንጌል ተሰናስረን ነው የምንሰራው። ወንጌል ተያይዘን ነው የምንሰራው። የተጠራ ነው ለአንድ መንግስት ነው። we have to think like kingdom mind ነው ይገባል ብዬ አስባለሁ። መሲያዬ ወድሻለሁ። ውድድድድ ነው ማድረግሽ። ሌሎቻችሁ ፈቀድናችሁ እንግዲህ ምንም ማድረጋችሁ ዳር ያዙ ተባረክ። ቤካዬ ጸጋ ይብዛልህ። ሶልዬ አንድ ቁጥር እየጻፍክ ነው፣ ግን ቅድም እድል ሰጥቼ ነበር። ግዴታ ጌርሳም ነው ማውራት ያለበት አሁን። ጌርሳምዬ አንተ ቀጥል። ኦኬ ማለት በሰከንድ የሚናገረው ነገር ከሆነ ይናገር ይተንፍስ፣ አልበዛ እኔ ልቀጥል። እስኪ እሺ ተነጋገሩና ካልሆነ ግን አንተ ነህ መቀጠል ያለው። ኖ ቀጥል። ማነው ሰው ችግር የለውም። ካህኑ ሲጨርስ እቀጥላለሁ እኔ። የኛ ጋር ምሽት ስለሆነ ነው። ተባረኩ። አንዴ ቆይ አንዴ እህትየው ቴንክ ዩ ሶሪ ወንድም ኖ አሁን ያስገባሁት
ዴቪድ አይ ቲንክ አብሮ አደጌ አካባቢ ሰው ነው እሱ እኮ ፓስተር ዴቪድ ነው የሱን ፎቶ ተጠቅሞ ያ ፓስተር ዴቭ መሰለኝ ነው። ፕሊስ ታዲያ ማን ያስወርደው? ምርሲ አንቺ ነሽ? አስገብ አሁን ነኝ ሳላቅ ነው። በስተት ቦታ ከሌለ እኔ ወርዳለሁ። እሺ አስገቢያቸው። ሁን ዜዶ ስላላወቅኩት ነው። በስተት የገባ መስሎኝ ነው። ፓስተር ዴቭ ወንድማችን በአንድ አካባቢ ላይ በቅርብ ርቀት ላይ ያለንን አንድ ቀን ነው ድቁና ስልጣን የተቀበልነው። ፓስተር ዴቭ ና ፕሊስ በስተት ነው ያስወርዱ። አዎ በጣም ይቅርታ ፓስተር አላወቅኩም። ይቅርታ በጣም ግን እሱ ነው ወይስ እኔ እርምዬ ነኝ እንዴ? ኦኬ አይ እንግዲህ ቀድማችሁ አንድ 2 ደቂቃ ብትሰጡኝ ቆይቻለሁ። እርሚ እንደ ድንገት ነው የገባሁትና ስለማይመች በፍቃደኛ ብትሆኑ 1 ደቂቃ ብቻ ብትሰጡኝና አውርቼ ከታች ብሰማ ችግር የለም። እሺ አውራ ረጅም ጊዜ ስጠይቅ አላወቁኝም አብዛኞቹ፣ እንደውም የተቆጡኝ ይላሉ። እግዚአብሔር ይባረክ። እኔ ዴቭ እባላለሁ። ሁላችሁ ታውቁኛላችሁ። ከሚዲያ ራቅ ስላልኩ ነው። በካምፕ ሁሉ በደንብ ነው የምንታወቀው። ዳግዬ ዜዶም ተባረኩ ስላየኋችሁ። ስለ ኤርሚ ትንሽ ለመናገር ፈልጌ ነው እና እንደውም ዲቴይሉን አላውቅም። እውነት ስለመናገር ከሚዲያ በጣም ርቅ ያለው ኤርሚን ካገኘሁት አይ ዶንት ኖ አመት ከምናምን ይሆንኛል። አውርተንም አናውቅም። እንደ በራሴ ምክንያት ነው ከሚዲያ ዞር ያልኩት። ዛሬም የገባሁት የተለያየ ነገር ስለ ኤርሚ ነግሩኝ ነበር። በእኛና በሱ መካከል ያሉ እንደ ቤተሰብ ሲነግሩኝ እንደዚህ ነው እየተባለ ግን ለአንድ ደቂቃ ብቻ ልናገር። ይሄ ተባለው ወንድም እኔ ማውቀዋለሁ። ፓስተር ያንተማ 1 ደቂቃ አታወራም። አይቲ ዲያቆን አበበ ጉላትን አታውቀውም ግን አይደለም አውቀዋለሁ። ኦኬ በቃ ቴንክ ካወቀው አንድ ቀን ድቁና የተቀበልነው ፓስተር ይናገር። አሁን 7ኛ ክፍል አብረን አንድ ዲስክ እኔ ላውራ እና ዲቴይሉን ብዙ አላውቅም። አሁን ግን ትንሽ ነገር በጣም ከንክኖኝ ነው የገባሁትም። ኤርሚ አንደኛ ዲያቆን ነው። አብረን ነው ድቁና የተቀበልነው። አብረን ቀድስ ነበር። እንደተራ በመቀደስ ብቻም ሳይሆን 7ኛ ክፍል አንድ ወንበር ላይ ተቀምጠን የተማርነው። ኤርሚ እኔን ያሳድድ የነበረ እኔ ቀድሞ ወደ ጌታ የመጣሁት ሊገሉኝ ከሚፈልጉ አንደኛ ቀንደኛ አክራሪ ነበር ኤርሚ። ይሄን መመስከር ይችላልው። አበበንም አውቀዋለሁ። ኤርሚዬ ፈረቀሳ እንዳለ እዛ አካባቢ እንደነበረ አውቃለሁ። እንዳረፈም ሰምቻለሁ ኤርሚ። እና እኔ ያው ምስክር ነኝ። ስለዚህ ሌላ ውስብስብ ውስጥ አንገባም። እኔ ራሱ በቂ ነኝ ብያምናለሁ። አንደኛ ከኤርሚ ጋር የቀደስኩ የኖርኩ ባህሪውንም ማቅ ቤተሰቡንም ማቅ መግባ መውጫውንም ማቅ 7ኛ ክፍል ተፈሪ ብርሃን የሚባል የኃይለ ሥላሴ ትምህርት ቤት ነው። 7ኛ ክፍል አብረን የተማር ሌላ ከዚህ በላይ ምን ልነግራችሁ ነው። ብዙ ዲቴልስ አውቃለሁ። ኤርሚ በጣም ማቀው በጣም አሳዳጅ የነበረ እኔ ወደ ጌታ ከመጣው በኋላ ክርስቶስ ጠል መተተኛ ደጋሚ ደግሞ ለሃይማኖቱ በጣም ቆራጥ በጣም ጀግና ሰው ነው። ኤርሚ ድሮም እንደዚህ ነው። በዲያቆንም ሆኖ ከዚህ ባሰ ነው። እንደውም አሁን ነው የረገበው እና በስነ ምግባር የታነጸ ጥሩ ባህሪ ያለው በእውነት ነው የምላችሁ በእግዚአብሔር ፊት በጣም ማከብረው ወንድሜ ነው። እኔ በጣም ከመኮራው ከዚህ በፊት ተናግራለሁ። የዛሬ 2 አመት ይመስለኛል አንተ ጋር ይሄ 2ኛ ነው ሲገባ። ከዚህ በፊትም የገባሁት አይ ቲንክ ወንድማችን ማን ነው ደምረው ሲገባ ነው የገባው። ትዝ ይልሃል? ከዛ ወዲህ ተገናኝተን አናውቅም። ከዛ ትዝ ይልሃል? አምጡልኝ ደምረውን እረፍ ያኔ ነው የገባሁት። ይሄ 2ኛ ዛሬ ነው የገባሁት እና እኔ መናገር እችላለሁ የተባለው ያንን ወንድም አውቀዋለሁ። ዲያቆን ነው። የኤርሚ ወዳጅ ነው። እኔ ኤርሚ ወዳጅ ነኝ። አብረን ስንቀድስ የነበረ ቀድሜ ወደ ጌታ የመጣሁት እኔ ነኝ። ወደ ጌታ ከመጣሁ በኋላ ጎብኝቶኛል። ብዙ ታሪክ አለን ከኤርሚ ጋር እና ይሄ እውነት ነው። በኤርሚ ላይ የሚነገረው ስለ ህይወቱ ስለ ቤተሰቡ ሁሉ ውሸት እንደሆነ በጌታ ፊት ልነግራችሁ ወዳለሁ። ሁሉ የሚባለው ውሸት ነው። ከባህሪው የተነሳ ደፍሮኔ የመጣው እንደዚህ ስሙ እንደዚህ ነው እንደዚህ
ሁሉ ውሸት ነው። ሁሉ ውሸት ሆን ብለው ነገሩ ኤርሚ እጅህን ነው ያገኘው። አንተ እንደዚህ በጣም ጨካኝ ነበርክ። የእጅህን ነው ያገኘው። ማስተር እንደዚህ ይሆናል ብዬ መች አሰብኩ። አስታወስኩት። ተራሞ ገብርኤል ክብረ በዓል ሄደን እዛ ነበር አንዱ አንተንና ያ ደግሞ የእናንተ ደብር ማን ነበር? የአባቱን መሳሪያ ይዜ ነበር። ዘበነ ዘመን የቶልቻ ልጅ ማለት ነው። እሱም እንደዚህ ኃይለኛ ነበር፣ አንተንም ጭምር በማሳደር ማለት ነው። እና ተራሞ ገብርኤል አስታውሳለሁ ክብረ በዓል ሄደን አንተም ነበርክና ጭምጭም ተሰማባችሁ ነበር፣ ሌላ ከተሞችም ላይ ያላችሁ ማለት ነው። እና እኔ እንደዚህ መቼ አወቅኩኝ እንደዚህ ጌታ ሰውን እንደሚለውጥ። እና በቃ በዛ ሃይማኖት ነው ያለነው። እኩል ቀን ነው፣ አንድ ቀን ነው። ፓስተር እንኳን አገኘው አብሮ አደጌ ያ። ስለዚህ እኔ ብዙ መናገር እችላለሁ። ከዚህ በፊትም ተናግሬያለሁ። በቂ ነው። እግዚአብሔር በውስጡ ትልቅ ነገር አስቀምጧል። ከዚህ በፊት ተናግሬያለሁ። በግልጥ ተናግሬያለሁ። እግዚአብሔር ከኔ እድሜ ወስዶ ለኤርሚ ይስጠው ብያለሁ። ስለዚህ ኤርሚ ወደ ጌታ ጸልይብን ነበር እንዴ? ግን ፓስተር እሱ ሰፊት ለምን ምክንያቱም ብያለሁ እኮ የጸሎቴ ውጤት የዘራው ነው ካልከኛ አንተ አሳደህ የእጅህን አገኘ፣ እኛ ተሰደን ያው እግዚአብሔር ለመልካም ነገር አደረገ። የሚገርማችሁ ለኤርሚ በጣም ነው የምንጸልየው። ለምን አንድ ደግሞ የፈረቀሳ ስላሴ ወንድም ነበር፣ ረዘም ያለ አቦምሳ ተምሮ የመጣ ለሱም በጣም እንጸልይ። ማንደፍሮ ገዛኸኝ እሱ ወደ ጌታ መጥቷል አይደለ? አይመስለኝም። ኦኬ። አንድ ደግሞ ዳዊት ዮሴፍ የሚባል አለ፣ አሁን ወደ ጌታ መጥቷል። የአባ ጀማ ማርያም ሰንበት ትምህርት ቤት የነበረ እነዛ ያሳድዱ የነበሩ ሁሉ ልጅ ሰጥተዋል፣ ካንተም ጭምር። ስለዚህ ይህ ከተባለ ምስክር ልንገራችሁ። ተፈሪ ብርሃን የአቡነ ገብረ መንፈስ ቅዱስ ቤተክርስቲያን የደቀ መዛሙርት አልኩ የላችሁ ሰንበት ትምህርት ቤት መስራች ነኝ። የአባ ጀማ ማርያም ሰንበት ትምህርት ቤት መስራች ነኝ። የረኤ ሚካኤል ሰንበት ትምህርት ቤት መስራች ነኝ። የተክልዬ የአቦምሳ ሰንበት ትምህርት ቤት መስራች ነኝ። ብዙ ውስጥ የነበርኩ ወንድም ነኝ እኔ። አይ ቲንክ ጉና ጎሎልቻም በጣም እንቅስቃሴ ያደርግ ነበር በጣም። እና ይሄን ሁሉ የተናገርኩት ምንድነው እዛ አካባቢ ያሉ ካህናት ዲያቆናት አሁንም በህይወት አሉ። አንዳንዶቹ ሚዲያ ያሉ ወጥተው መናገር ይችላሉ። ስለዚህ ከኤርሚ ላይ እጃችሁን ብታነሱ መልካም ነው። በወንድማይት ፍቅር ለምናችኋለሁ። ሁለተኛ ያን የተባለ ወንድም የለም ማለት ደግሞ በጣም ትልቅ ክህደት ነው። ንስሐ ቢገቡ ይሻላቸዋል። ሰው ሊሳሳት ይችላል፣ ሊሳሳቱ ይችላሉ። እኔም ነገ እሳሳታለሁ። ነገር ግን ሶሪ ቢሉ እኛ አባቶች ብዙም ባላቃቸው ጥሩ ነው። ነገር ግን ይቅርታ ሳይጠይቁ በዚህ ቢቀጥሉ መልካም ይሆንም ለህሊናቸው። ኤርሚ እወድሃለሁ፣ አከብርሃለሁ። እኔ በኤርሚ ጉዳይ ላይ ማነው አብሮ አደገው አናቀውም ብለው ወይንም እናቀዋለን ብለው በሐሰትም የሚናገሩ ወንድሞች እህቶች ካሉ ወደ እኔ ቢመጡ እኔ በግልጥ ልነግራቸው ይችላል። አብሬ የቀደስኩትን አንድ ቀን ነው ከአባና ናትናኤል ከአሪሲው ጳጳስ ድቁና የተቀበልነው። አንድ ትምህርት ቤት 7ኛ ክፍል አንድ ወንበር ላይ ነው የተማርነው። እሱ ወደ ድቁና ሲሄድ እኔ ወደ ሌላ ነው የተመለስኩት። ከዛም በኋላ ደግሞ ወደ አዲስ አበባ መጥቶ ወደ ፈረንሳይ አካባቢ ነው ስትደግም ቤት ተከራይቼ ነበር። አንተ ከደቡብ ኮሪያ እኔ ለአገልግሎት ለሚሽነሪ ሆኜ ለትምህርት ሄጄ ቅስናዬ ነው ስጄ ስመለስ ተገናኘን። ያኔ በጌታ አልነበርክም ነው በጌታ ሆነሃል ከዛ ወዲህ መሰለኝ እኔ ከሀገር ለቅቄ ወጣሁ። ስለዚህ ይሄ የተባለው እኚህ ያሉት ቄሱ በጣም የሚያሳዝን እኔም አውቃለሁ እንዲያቆን መሞቱንም ሰምቻለሁ። በጣም ብዙ መረጃዎች አሉኝ። እኔ ግን በኤርሚ ላይ የተነሳው መልእክቱ ሌላ ነውና እባካችሁ ዶን ዌስት ልክ ቅድም ቤካ እንዳለው አድራሻ ቀይሩ። ምክንያቱም ይሄ የተባለው ኤርሚ ኢንቫይት የተደረገውን ዲቤት ሪፊውዝ ለማድረግ ነው፣ አቅጣጫ ለማስቀየር ነው። በተቀረ በወንድማችን ማነው ደምሮም ቢሆን እኔ ናዝሬት ነበርኩ ከዚህ በፊትም ተናግሬያለሁ። የዛ ከተማ አገልጋይ ነኝ። አሁን ሰሜን አሜሪካ ነው ያለሁት።
ስለዚህ ሁላችንም እንደው እግዚአብሔርን ፈርተን የጀርባ ታሪካችን ይቅር እንደው ተከባብረን ብንኖር መልካም ነው ለደምሮም ብለውም እሱን ነው ግድ የለም በሃይማኖታችን በተረዳነው መጠን ብንሄድ መልካም ነው በተቀረ ግን ይሄ ላይን ሰብሮ መምጣት ለሁላችንም ጥሩ አይደለም ተባረኩ ዘመናችሁ ይባረክ እርምዬ ዘመን ይባረክ ሌላ ጊዜም ስም ከተነሳ መምጣት አይቀርም ተባረኩ ፓስተር ጌታ እግዚአብሔር ይባርክህ እዚህ ውስጥ ያላችሁ ምናልባት አብሮ አደጎቼ በሌላ ሀገር ላይ ተበተናችሁ ያላችሁ አብረን ፓስተር ዳዊት አሁን እዚህ ያለው የምታውቁት ራእየ ሚካኤል ማለት ነው እዛ የምታውቁ አብረን ስንቀድስ ነበር አብረን ድቁናኩ ላይ ተቀበልን ዛሬ በመርጌትነት በቅስና በተለያዩ ዓለማት ላይ የምሰሙ የሀገሬ ልጆች ክፉ አይንካችሁ እወዳችኋለሁ ስማችሁን እንኳን ሳነሳ በናፍቆት ነው የምናነሳው እዚህ ስማችሁን ስናነሳ በናፍቆት ነው በክፉ አይደለም የምናነሳው ክፉ ሰዎች ግን ክፋትን ለማጫር ብለው ይሄንን ያህል መንገድ መጡ እና አገር እንደሌለን ወገን እንደሌለን ህዝብ እንደሌለን መነሻ ታሪክ እንደሌለን አድርገው ለማውራት የሚፈልጉ ሰዎች የሰራዊት ጌታ እግዚአብሔር ግን እንደዚህ የጽድቅን ፀሐይ ያወጣል ብዙ ጊዜ ሰው ዝም ሲል ምንም ነገር የሌለው ይመስላል ኤርሚያስ አበበ በቀድሞ ስሜ ቀለመወርቅ አይተምሳ አበበ እዚህ የምታየኝ ሰውዬ አድራሻ ያለኝ ወገን ያለኝ ትውልድ ያለኝ አንድ ቀን ፓስተርዬ በአንድ ቀን ዛሬ ፓስተር ሆኖ ሲያገለግል ከኔ ቀድሞ ጌታን ተቀብሎ እዛ ምድር ላይ ካሳደድኩት ስለ ወንጌል እሱ ስለ ክርስቶስ ብሎ ሲል ካሳደድኩትና ሌሎችም እንዲያሳድዱት አንዱ ዘመቻ ካካሄድኩበት ወንድም መካከል አንዱ ነበር ይሄው አብረን 7ኛ ክፍል ነው ትምህርቴን የተውኩት እኔ ጥር ወር ላይ አስተማሪ ተረፈ በሚባል ቤት ደብተሬን አስቀምጬ የጽድቅ ረሃብ ርቦኝ ትቼ ወጣሁኝ እሱ አስተምሯል በነርስነት ነው በዶክተርነት ነው ፓስተር ያንተ ያለው የትምህርት ደረጃ ነገር ፕሊዝ በቴዎሎጂ ሁለተኛ ዶክተሬትን ጨርሻለሁ በህክምና የስነ አእምሮ ባለሙያ ነው የስነ አእምሮ ባለሙያ ነው እንደዚህ አይነት ደረጃ ላይ ነው ያለው አብረን 7ኛ ክፍል ቁጭ ብለን የተማርነው አንድ ዴስክ ላይ ቤተሰብ ከቤተሰብ የምንተዋወቅ ማለት ነው እና ዳር ያዙ ነው በየምላችሁ ይሄ ወሬኛ ትውልድ በእውቀት ሞግት ቀሲስ ዲበኩላን ጥሪ ማረግሎት እርሶ የፈለጉትን መሄድ ይችላሉ የታቦቱን ጉዳይ እንዳይረሱት የታቦቱ ጉዳይ እንዳይረሳ ምክንያቱም እርሶ ካህን ኖት ታቦትን ያቃሉ አሁን አንቱ በየላውራ ቀደም ያሳነሳው በጣም ፔን አለኝ በእውነት ምንድነው ፔኑ በቃ ተላገደበት ባብሮ አደጌ ሞት ላይ ማለት ነው በአባቴ ሞት ባጎቴ ሞት በቅርብ በርቀት ምናቃቸው ፓስተርም የሚያቃቸው በእነሱ ሞት ላይ ሁሉ ጭምር በሀገራችን በባህላችን የለም እኛ ኤቲክስ ባለበት አካባቢ ላይ ተወልደን ያደግነው ወንድነት ደግሞ ካስፈለገ እውነትን ገራችሁ ክርስቶስ ስለያዘን እንጂ የአርባ ጉጉ ተወላጆች ነን መሬት አንቀጥቅጥ ማለት ነው ታቃለህ ብራዘር የአርባ ጉጉ አውራጃ ተወላጆች ነን አርባ ጉጉ ማጥና ከፈለክ አጥና አውራጃ ውስጥ ያሉ ተወላጅ በወረዳ ውስጥ ያሉ ሁሉ ማለት ነው ወንድ የወንዶችና የጀግኖች ሰፈር ነው እኛ ግን በስጋ አንመካ መመካት ቢያስፈልግ ብሎ እንዳለ ቅዱስ ጳውሎስ መመካት ቢያስፈልግ ብሎ እንዳለው እንመካ ብለን ብንል ብራዘር ወንዶች ያሉበት ነው ተናግረኛ አትገባም ነበር ለዚህ ነው ከዘራውን ያነሳ ነበር ኤርሚያስ ብሎ ያሉት ሸመሉን ያነሳ ነበር አዎ አንድ ሰው ተናግሮን ያለ ምክንያት አይገባም ፓስተር ዳዊት በለው ሌሎች አካባቢ ላይ ተወለዱ በሙሉ የቀበሌ አካባቢያችን ሰዎች እና የጀግናው ግን የይሁዳ አንበሳ ግን ሲያገኝህ ያንን መራርነት ከውስጣችን ነቅሎ ዛሬ ሆዱ ብቦ ያረጋናል አልቃሽ አርጎናል ያድርገን ሰየው እንኳንም አደረገን እና ይሄ ለማለት ወዳለው በመድር ዙሪያ ያላችሁ አብሮ አደጎቼ ይሄን ጉዳይ በአንድም በተዛዋሪ መንገድ እኔ ማን ሆንኩ የምታውቁ ስማችሁን በመልካም ነው እንጂ በክፉ አላነሳውም አብሮ አደጌን እንኳን ድምጹን ስሰማው ዲበኩሉ አብሮ አደጌ ነው ብሎ ያለውን የቀሲስ በትረን ድምጽ ሰምቶ ሷወቀ እኔ ግን የአብሮ አደጌን ድምጽ አታቅም ብሎ ሊሞግተኝ ነበር የመጣው እሱ የአብሮ አደጉን ድምጽ ይለያል እኔ ግን የአብሮ አደጌን ድምጽ ማለይ የለም ብሎ ሲከራከረ ይኖር አሁን ደግሞ በመልካም ያረፈ እንደው አመለ ሸጋ ቆንጆ ልጅ ነበረ በጣም በጥሩ ጣባይ ያደገ አንተ ስለኔ የአብሮ አደግ ስንት ከብቶች ነበረን ከብቶች ስንጠብቀን የናበበ ጉልላት ስንት ላሞች ነበሩን ስንት በሮች ነበሩን ተነግረኛለ ቀጭ ዲበኩሉ አብሮኝ እኮ ከእረኝነት ቦታ የጠበቀ እኮ ልጅ ነው
በእድሜ ትንሽ አነስ ብሎ ቢለኝም እኔ እበልጠዋለሁ በእድሜ። ከብቶች እኮ ጠብቀናል። ስንት ላሞች ነበሩ ሳታቃቀርም ቀሲስ ዲበኩሉ እስኪ ንገረን። በዚያን ጊዜ ማለት ነው በሰባዎቹ ውስጥ ማለት ነው ስንት ላሞች ነበሩን እኛ ጋር? ስንት ታውቃለህ? ምክንያቱም አውቀዋለሁ ብለህ ስላልክ። ስንት በጎች ነበሩን እኛ ቤት እና አበበ ቤት ስንት በሮች ነበሩ ታውቃለህ? የእናቱን እንኳን ስም ንገረኝ ብዬ እንኳን ስልህ አልነገርከኝም። እኔ እሱን ከነቅድሚያቱ ጭምር ስነግርህ ኦኬ፣ ከነቅድሚያቱ ጭምር ስነግርህ ስንት ወንድሞች አሉ ስንት እህቶች አሉት እንኳን ብዬ ስልህ አላወቀውም። እናቱ ማናት ስሙ ብዬ ስልህ አላወቀውም። ግን ትላገድበት ነበር። እውነቴን ነው ብዬ የምልህ ትላገድበት ነበር። አብሮ አደጎቼ ቢያገኙህ ያነጋግሩ ነበር፣ ሊያነጋግሩ በሚችሉት መንገድ ማለት ነው። ቪዲዮ ይደርስሃል ከቤተሰቦቹ እና እንደዛ አይነት ስራ ልንሰራ በተዘጋጀን ማግስት ደም ይከቻል እና የመጀመሪያው ማስረጃ በራሱ ይዞ ዋና የሚፈለገው አልሞተም የሚለው ነገር እንደሞተ አንደኛ ማረጋገጫ አወጣል። ሁለተኛ የዛሬ የሰራችሁት ስራ ነው። በጣም የሚደንቅ ስራ ነው። የፎረንሲክ ቮይስ አናሊስት የሚባለው ይሄንን የሰራችሁት ነገር በጣም አሜዚንግ። በኤክስፐርቶች ናችሁ ሁለታችሁም። በጥሩ ሁኔታ ፎርዘር የሚፈልግ ሰው ይሄንን ቼክ ማድረግ ይችላል ብላችሁ አቀረባችሁት። ሁለተኛ ዲባንክ ተመቷል። ዲያቆን አበበ ላስት ኔሙን ባልጠራው ደስ ይለኛል። ዲያቆን አበበ እንዳረፈ ተረጋግጧል የነበረ እንደሆነ። ሁለተኛ ደግሞ ይሄ ዝማሬ አምታቷል የተባለው ያምታቱት እነሱ እንደሆነ ተረጋገጠ። ሁለተኛ ዲባንክ ነው። ሶስተኛ ነው የሚቀረው። ሶስተኛው ግን ባይመጡ ይሻላል። አሟሟቱ ከፈለጉ የመጽሐፍ ማስረጃ አለ። ቀድም የቀረበ ቪዲዮ አለ። የካናዳው ሰውዬ በጣም ብዙ አለ። ሚዲያ ጠርተን ነው አሟሟቱ እንደዛ አይደለም ካሉን ጠቅላላ መጽሐፍቶቻቸው የሚለው ነው ኤክስፒሪየንስ። አሁን ከረንትሊ ያሉ ካህናት ዲስከስ ሲያደርጉ የተነጋገሩት ሁሉ ሪኮርድ አለን። አቡነ ገብርኤል አደንግጡ፣ ማርያም የዓለም ቤዛ አይደለችም፣ ፍጡር የዓለም ቤዛ አይሆንም፣ ኢየሱስ ክርስቶስ ነው የዓለም ቤዛ ባሉበት የቁም እስር ታዞባቸው እኚህ አባት ግን በጽሁፋቸው በፊርማቸው በድምጻቸው የተረጋገጠ ነገር ቀርቦ እያለ እስቲል በዝክረ ኒቂያ እዛ ቁጭ ብለው የተናገሩትን ሰምታችኋል። ያን ንጽጽር ያደረከው ነገር ትክክል አይደለም። እሺ ሄድ የሚቀጥል ጌታ ኢየሱስ ባርክ። እኔ ጨርሻለሁ። ጉልቀይ እዚህ ላይ ሐሳቤን በታተነብኝ። ይሄ ፍቅረ ነው። አይ ቴንክ ዩ ሶሪ ወንድምነት። ኦኬ ውስጥ ያለ መነኩሴን ያሳበደኝ አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። ቤተ መቅደሱ ሲያረግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረብኝ። መንፈሳዊነት ተቆርቆሮ አይደል? ይሄማ ቢሆን ኖሮ በመንደር ተከፋፍሎ ሲኖዶሱን ባልበተኑት ነው። እግዚአብሔር ይስጥልኝ። በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። አብረው የሚቀድሱ በህይወት ያሉ ሰዎች ናቸው ሁለቱም የኦርቶዶክስ ተዋሕዶ አገልጋዮች። ካናዳ ሀገር ዩቲዩባቸው ላይ እኚህን ካህን ዩቲዩባቸው ላይ ግቡና እዩት። ማን ነበር ስማቸው? እህትዬ እኚህ ስማቸው አይያዝም። ቀሲስ ሄኖክ ወልደ ማርያም። ቀሲስ ሄኖክ ወልደ ማርያም ብላችሁ ዩቲዩብ ላይ ግቡና መነኩሴው አሳበደኝ ብሎ በሚለው ላይ በምን እንደሰጧቸው ለእናንተ አንናገርም። በምን አብልተው እንደሰጧቸው ለእናንተ አንናገር፣ ምክንያቱም ተሰናከሉብናላችሁና። ይሂዱ፣ ይሄን መንገድ ይሂድ ቀሲስ ዲበኩሉ። የቤተ ክርስቲያኒቱ አገልጋዮች እርስ በርስ የሆኑበትን ነገር እራሳቸው እየመጡ እዚህ ይመሰክራሉ። መነኮሳት፣ ቆሞሳት፣ መርጌታ፣ ዲያቆናት፣ ካህናት ሁሉ ማለት ነው። አዎ መጽሐፍታቸውን ሁሉ ጭምር በስንክሳር መጽሐፍት ላይ ሁሉ ጭምር የተጻፈ ማለት ነው። እና እኛ ቤተክርስቲያኒቱ እንደ ቤተክርስቲያን እንዲታርጋለች ብዬ ነው ያላልኩም። በቤተክርስቲያኒቱ ውስጥ ግን ያደፈጡ ሽፍቶች አሉ። ካህናት ናቸው፣ መርጌቶች ናቸው፣ አንዳንዶቹ መነኩሴ ናቸው፣ አንዳንዶቹ ጳጳሳት ናቸው። እንደነ ብፁዕ አቡነ እንድርያስ አይነቶች ማለት ነው። በግ እኮ ቀበርኩ እኮ ነው ያሉት። ቆፍሩ እንጂ ሂዱና ጠቅላይ ቤተ ክህነት ግቢ ውስጥ እኮ በግ ተቀብሯል አሉ። ለምን ደሞ አትመረምሩት? ምን ነው ዝም አላችሁ? እሱን ጉዳይ ኦኬ። ከዛ ውጤቱን ታዩታላችሁ ማለት ነው። ንስሐ ግቡ። ልክ ከእግዚአብሔር ጋር ነው ግብ የገጠማችሁት። ንስሐ ግቡ። ይሄ ነው የምለው።
እንወዳቸዋለን። ቤተክርስቲያኒቱን እንደ ቤተክርስቲያን ሪስፔክት ነው የምናረጋት። እኔ ማረጋት በግሌ ተናግሬያለሁ በእያንዳንዱ ጊዜ። እኔ ጨለምተኛ ጭፍን አይደለሁኝም። ቤተክርስቲያኒቱ የጌታ ቤተክርስቲያን ነች ነው ብዬ እኔ ማምነው በግሌ። ግን ባቡር ሀዲዱን እንደሳተ መንገዷን ይሳተች ቤተክርስቲያን ናት። ቤተክርስቲያን ናት፣ የጌታ ናት። አዎ፣ ግን በትምህርት አስተዋታል። ያው አሁን ገድለ ዮሐንስ መጥምቅ ተሰረዘ ተብሎ እንደተባለው ገና በጣም ብዙ ራሳቸው እየመረመሩ አውጥተው የሚጥሏቸው መጽሐፍቶች በጣም ብዙ ነው ያሉት። በስዕል አቅጣጫ አሁን የሚካኤል ፎቶ ተብሎ የተባለው 2 ክንፍ አለው ተብሎ የተባለው ጣሊያኖች ጠግበው ራሳቸው ጣሊያኖቹ አንዱ ካንዱ ሲበሻሸቅ የተሳለ ስዕል መሆኑን ራሱ የቤተክርስቲያኒቱ ልጆች ናቸው የመረመሩትና ያገኙት። ኦኬ፣ መርምረው ያገኙት። አሁን የቅዱስ ሚካኤል ፎቶ የተባለው ያ ቀድሞ ሚኒስከርት የለበሰው እሱን በቃ አሁን አንቀበልም እያሉ ወጉስ ከአማሪዎስ ይሉታል። በስዕሉም በመጽሐፉም ማለት ንጹህ ነን እንከን የለብንም ብሎ ማለት አይደለም። ፈትሽ፣ መርምሩ። እኛ ምን ፈትሻለን? የኛ የራሳችንን ለጴንጤ እኔ ጴንጤ ስለሆንኩ ለጴንጤ ስተት የሚተኛ ማንም የለም ብራዘር። በተሳሳትኩበት እንኳን ይቅርታ እላለሁ። አየህ እና ቴንኪው እህትየው፣ ተባረኪ፣ ጸጋ ይብዛላችሁ። አሜን። ኦልሞስት እያጠቃለልን ነው፣ እናጠቃላለን። እሺ ወገኖች እንግዲህ እንዳያችሁት ነው እስካሁን የነበረንን ቆይታ በነበረው ነገር። ከዚህ በኋላ ይሄ ጉዳይ ቲክቶክ ላይ አልቋል። ከቲክቶክ ውጪም ከተፈለገ የሚመለከተው እኛን ነው። እኔና መሳይ ይሄንን ኃላፊነት እንወስዳለን። እንደነገርኳችሁ በሰራንበት ሲስተም በጣም ኮንፊደንሻል ስለሆነ ቲክቶክ ላይ አልቋል። ይሄ ጉዳይ ጨርሰናል። ኦኬ፣ ምድር ላይ ይውረድ ከተባለ እዚህ አሜሪካን ወይስ ኢትዮጵያ? ለሶስተኛ ጊዜ ልድገመው። እዚህ አሜሪካን ከተባለ we can proceed። ቀሲስ ዲበኩ ሁሉ ከአክብሮት ጋር መቀጠል የሚፈልጉ ከሆነ እርሶ ባሉበት ስቴት በካሊፎርኒያ ኦሬንጅ ካውንቲ፣ እኛ ካለንበት በዱዋል ኮርት ሲስተም ኮንፊደንሻሊ አውተንቲኬት አድርገን በየትኛውም ማስረጃ ማቅረብ እንችላለን። ኢትዮጵያም ከተባለ ጉዳዩ ኢትዮጵያ ከመፈጸሙ አንፃር እንግዲህ መርከብ ተጉዘን መሄድ የለብንም እንደ ጳውሎስ ለሰበር ለመጨረሻው ችሎት ማለት ነው። በጣም ብዙ ሲስተሞች አሉ፣ ኢንተርፖልን ጨምሮ በተፈለገው ሌብል አውተንቲኬት አስደርገን መላክ እንችላለን። ይሄንን በደንብ እንድታቁ። አሁን ከዚህ በኋላ ኤርሚ ካሉት ወንድሞች እህቶች ጋር ወንጌልን ብቻ ነው የሚያገለግለው። እኛ ነቅተናል፣ ጉድጓድ ምሰናል። በሚመጡ ነገሮች ሁሉ አጀንዳ እየሰጣችሁ አይናችንን ከወንጌል ላይ ዞን እንድናደርግ እያደረጋችሁ መሆኑ ግልጽ ነው። መጽሐፍም እንደሚናገር የጨለማው ልጆች በስጋ ጥበብ በዓለማዊ ጥበብ ከኛ ከብርሃን ልጆች እንደሚበልጡ መጽሐፍ ቅዱስ ይናገራል። እውነት ነው፣ እሱን አይተናል። እኛ ሰማያዊ ጥበብን ይዘናል፣ እሱም ወንጌልን የምንገልጥበት ነው። ስለዚህ ከዚህ በኋላ በዙሪያው ያሉት ወንድሞች እንደዚህ አይነት አጀንዳ ስታመጡ ማንም አይፈቅድላችሁም። ስትሄዱ እዚህ ሌቭል ድረስ መሄድ እንደሚቻል እንድታቁት ለማሳወቅ እንወዳለን። እንግዲህ አጥብቆ ጠያቂ የእናቱን ሞት ይረዳል እንደሚል ከዚህ ቀጥሎ ማጥብቃችሁ ስትጠይቁ ጥሩ ነው። ባክፋየር ያደርጋል ወደ ራሳችሁ። ቀሲስ ዲበኩ ሁሉ ካስታወሳችሁ ሰሞኑን ቲክቶክ ላይ ለነበረው ውርውር ከኛ ሳይድ ብራዘር ዳዊት የሚሉት ሰው ነበር። አሁንም እንግዲህ በእነሱ ሳይድ ዲያቆን ዳዊት የሚባል ወገን ወንድም፣ እኔም ደግሞ ዛሬ የቀሲስ ዲበኩ ሁሉ ልውሰድና ብራዘር ዳዊት አይ ዴር ዩ፣ ምንም አይነት ነገር የምትፈልግ ከሆነ መምጣት ትችላለህ፣ እንቀበልሃለን። በየትኛውም መንገድ ማስረጃችንን ማቅረብ እንደምንችል ላሳውቅህ እወዳለሁ። በዚህ አጋጣሚ አንተ ያላገጥከውን ሳቅን ያልስቅም፣ አንተ ትንሽ ኪልክ የሳከውን ሳቅን ያልስቅም። ኤኒ ታይም ዊ አር ሂር፣ አንድ ሀገር ነው ያለነው። በየትኛውም መንገድ መገናኘት እንደምንችል ላሳውቅህ እወዳለሁ። እሺ ኤርሚ ይመችሃል? እቺን ሰላምታህን በጣም እወዳታለሁ። አለክ ቪዲዮ መክፈት ትችላለህ? እንደው ቪዲዮ ብትከፍትልኝ አለህ ወይ? አለው እኛ እህትዬ። አይ አይቻልም። ፋኖ ቢሆን እኮ ብትከፍታት ጥሩ ነበረ። ጥሩ ስንብት እንድናደርግ። ኦ በቃ እንደው እቺ ልጅህን እንዳታወርዳት።
ለአንድ ደቂቃ እሺ ይኸው የምንድን ማጋን ያለው አንተ ጋር ነው? እሺ ኦኬ እኔ ጋር ነው ያለው። እንዳታወርደው ብያለሁ እኔ። እሺ አንዴ ጨርስ። ሰውየው ደግሞ አማርኛ መስማት የሚችል ነው የሚመስለው። ቻይናዊ ነው ግን አማርኛ ማን በላቸው እስኪ አቁም። እሺ እንቀጥል። እሺ ቴንክ ዩ ሃሌሉያ አሜን። በዓላማ የተሰለፈ ሰራዊት ነው ያለው። የሚሸነፍ የለም። በሱ ኃይል እያሸነፍን እየበረታን እንሄዳለን። ወገኖች ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተባረኩ። ኤርምዬ የምትለው ካለ ልስማ። አለበለዚያ ተባረኩ። ዓላማችንም የእግዚአብሔር ልጅ የጌታችን የኢየሱስ ክርስቶስ የማዳኑን ወንጌል በቅንነትና በጸሎት የኛ ጉልበታችን ክርስቶስ ነው፣ ኃይላችን ክርስቶስ ነው፣ ጥበባችን ክርስቶስ ነው፣ ዕውቀታችን ከክርስቶስ ነው። ሁሉ በእርሱ ሁሉ ከእርሱ ሁሉ ለእርሱ ከሆነው ከእርሱ ነውና ዓላማችን ክርስቶስን መስበክ ነው። ህዝባችን መዳን አለበት። ከዘላለም ሞት ማምለጥ አለበት። ማንንም ጴንጤ በርብሩ ፈትሹ። በተለይ ወንጌል ለማገልገል የወጡ ሰዎች ሌላ ምንም ሞቲቭ የለንም። ሌላ ምንም ሞቲቭ ህዝባችን እንወዳለን፣ ቤተክርስቲያኒቱን እንወዳለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ በወንጌል ታድሳ ማየት እንጂ መፍረሷን እንኳን አልፈልግም ብዬ ካልኩኝ ስናገር በጣም ብዙ ጊዜ ሰማችሁ። በጣም ብዙ ጊዜ ያላችሁ ወንድሞች አጀንዳችን አይደለም ብራዘር። ቤተክርስቲያን ለምን እናፈርሳታለን? ደግሞ በእኛ አስተፈርሳለች። ትልቅ ቤተክርስቲያን ናት፣ ግዙፍ ቤተክርስቲያን ናት፣ ጥንታዊት ቤተክርስቲያን ነች። የስህተት ትምህርቶች ግን ህዝባችንን ይዞ ወደ ገደል ወደ ሲኦል ፍጻሜያቸውን እያበላሸባቸው ነው። ወደ መጽሐፍ ቅዱስ እውነት ተመለሱ። ለኦርቶዶክስ መጽሐፍ ቅዱስ አይነገርም። ምክንያቱም እቺ ቤተክርስቲያን ጥንታዊት እንደመሆኗ መጠን መጽሐፍ ቅዱስን ሁሉ ትርጉም ላይ ሁሉ ትልልቅ ስራ የሰራች ቤተክርስቲያን ዛሬ ገድላትና ድርሳናት ብሎ የሚል የሰው ዕውቀት የጨመቃቸው የሰው አእምሮ የጨመቃቸው ዕውቀቶችን ተጽፈው በቀይ በጥቁር ስክሪፕቶ ይሄው በእኛ ዘመን ነው ስንናገር ከ10 ዓመት በኋላ የኔ እንኳን ጩኸት ከ10 ዓመት በኋላ ገድለ ዮሐንስ መጥምቅን አሁን ኦልሬዲ አስወግደነዋል አሉ። ሌሎች መጽሐፍቶች እንደዚህ መወገድ አለባቸው። አባቶች በቅንነት ስሙኝ፣ በቅንነት ስሙኝ። እነዚህ ከሚጮሁ ከአንዳንድ ቄሶች ይልቅ እኔ ይሻላለሁ። ምንም እንኳን ብርቅ ከናንተ እኛን ስሙን። እኔን የመሰሉ ወንድሞችና እህቶች ስሙ። እኛ ዓላማችን ክርስቶስን መስበክ ነው። ዓላማችን ክርስቶስን ህዝቡ እንዲያውቅ ነው። ጴንጤ ጋር አጭበርባሪ ካለ እየተቃወምን ነው፣ እንቃወማለን። ኦርቶዶክስም ጋር እንደዚሁ አይነት ነገር ካለ እንቃወማለን። አይሁዳውያንም ጋር እንደዚሁ አይነት ነገር ካለ እየተቃወምኩ ነው። ትክክል ያልሆነውን ነገር እንቃወማለን። ጽድቁን ጽድቅ እንላለን፣ ለጽድቁ አሜን እንላለን። እና ይሄን ነው ብለን የምንለው። ጌታ ኢየሱስ ይወዳችኋል። ኢየሱስ የእግዚአብሔር ልጅ ጌታ ነው። በምድራችን ይሰበክ። በዚህ ትልቅ ግዙፍ ቤተክርስቲያን ይሰበክ። አውደ ምሕረቶቿን በፍጡራን መጽሐፍቶች ሞልታ ዛሬ አቡነ ኪሮስ ነው፣ ነገ አቡነ ገብረ መንፈስ ቅዱስ ነው፣ በሚቀጥለው ቀን አቡነ ተክለ ሃይማኖት ላይ እየተባለ በሙሉ አቡን ብሎ በሚል ስም እና ደግሞ በሴቶች ስም የሚጠሩ እማሆይ እንትናናት እንትናንች እየተባለ የሚባለው እሱን አቁሙና የተሰቀለው የአብ ልጅ ስበኩ። ህዝብ እኮ እየሞተ ነው። ማንም ኦርቶዶክሳዊ እስኪ ተጠየቁ። እስኪ ሲጠየቁ እኮ የዘላለም ህይወት እንዳላችሁ እንኳን እርግጠኞች እኮ አይደላችሁም። ከሞት በኋላ ስላለ ህይወት እርግጠኞች እኮ አይደላችሁም። ወንድሞች እናቶች እንዴት ትሞቱብን? ሰው እኮ ከሞተ ሞተ በቃ። ወንድሞቼ በኮሮና ስንት ሰው እኮ ረገፈ። የአብ ልጅ ኢየሱስ ክርስቶስን የህይወት አዳኝና ጌታ አድርገህ ካልተቀበልክ የእግዚአብሔርን አብ ፊት አታየውም ብራዘር። በማርያም በኩል አትገቡም፣ በገብርኤል አትገባም፣ በሚካኤል አትገባም። ምክንያቱም እነዚህ ቅዱሳን መላእክት የእግዚአብሔር ገናና የሆኑ መላእክት ናቸው። የጌታችን እናት ቅድስት ድንግል ማርያም እናቱ ናት። መዳን ግን በማርያም ብሎ የሚል የሰበከ ነብይም ሐዋርያም የለም። መዳን በሚካኤል ብሎ የሚል የለም። የኃጢአት ስርየት የሚገኘው በዳዊት ልጅ በሆነው በእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ እንደሆነ መልአክ እነ ቅዱስ ገብርኤል ጭምር ሳይቀር የሰበኩት በነቢያት የተተነበየ በወንጌላውያኑ በሐዋርያቱ የተሰበከን የክርስቶስ ወንጌል ነው የምንሰብከው እኛ ወንጌላውያን አማኞች። ሌላ ሞቲቭ የለንም። የተሰቀለው የአብ ልጅ ቀዳሚ ይሁን ነው። እሱ ነው ራስ፣ እሱ ነው ዋና። መዳን በሱ በኩል ነው። የዘላለም ሕይወት በሱ በኩል ነው። የኃጢአት ስርየት በሱ በኩል ነው። የኃጢአት ይቅርታ በሱ በኩል ነው። ከአብ ጋር መታረቅም በሱ በኩል ነው የምታገኘው።
በሌላ በማንም አታገኝም። በአርሴማ ሂድ፣ በተክለ ሃይማኖት ዋቴቨር ዝግ ነው። ሌቦች ናችሁ ነው ብሎ የሚለው ጌታ ኢየሱስ ክርስቶስ። እንደውም ይሄን አጠንክሬ ልናገር በዮሐንስ 10 ላይ ሲናገር ዮሐንስ ወንጌል ምዕራፍ 10 ላይ በበጎች በር ለማይመጣው በረኛው አይከፍትለትም ይላል። በመስኮት የሚገባ ሌባም እንደዚሁም ወንበዴም ነው ይላል። በአርሴማ በኩል እድናለሁ ብለህ ካልክ ወንድሜ እውነቱን ልንገርህ፣ እኔ ክርስቶስ ባሪያ ነኝ። እውነቱን ልንገርህ፣ በአርሴማ በኩል እድናለሁ ብለህ ካልክ በክርስቶስ ትምህርት ሌባና ወንበዴ ነህ። ንስሐ ነው መግባት ያለብህ፣ ወደ ክርስቶስ ነው መመለስ ያለብህ። አነ ውእቱ ፍኖተ ጽድቅ ወሕይወት እያለህ ሌላ መንገድ አትፈልግ። እኔ ነኝ አለ። በቃ አይበቃም እንዴ? በቃ ቅዱስ እግዚአብሔር አብ የመረቀው መንገድ አለ። በዕብራውያን መልክ መጽሐፍ ምዕራፍ 10 ቁጥር 19 እና 20 ላይ የመረቀው መንገድ አለ። እንግዲህ ወንድሞች በመረቀልን በአዲስና በሕያው መንገድ ይላል ወደ ቅድስት በኢየሱስ ደም በስጋው በኩል እንድንገባ ድፍረት አለን ይላል። እግዚአብሔር አብ የመረቀው አንድ መንገድ ነው። እግዚአብሔር አብ የመረቀው አንድ በር ነው። እግዚአብሔር አብ የሰጠን አንድ በግ ነው። አንድ ልጁን ነው የሰጠን። ኦኬ፣ አንድ ህይወት ነው ያለው። አንድ ጌታ ነው ያለው። አንድ ነው ብራዘር፣ አንድ ነው መዳረሻው፣ አንድ ነው መትረፊያው፣ አንድ ነው መዳኛው። እሱም ከድንግል የተወለደ የዓለም መድኃኒት ጌታችን ኢየሱስ ክርስቶስ ነው። በስሙ ብታምኑ ንስሐና የኃጢአት ይቅርታችሁን ታገኛላችሁ። ከኢየሩሳሌም ከተማ ጀምሮ የተሰበከው ወንጌል ይሄው ስለሆነ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 ላይ ሄዳችሁ ይሁት። በሙሴ ሕግና በነቢያት ከ44 ጀምሮ ስታነቡ የተሰበከው ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ በስሙ ንስሐና የኃጢአት ይቅርታ፣ በስሙ ሕይወትና አለመጥፋትን እግዚአብሔር ወደ ብርሃን ያወጣው በልጁ በክርስቶስ ኢየሱስ በኩል ነው። ለሐዋርያቱ ገድል አስይዞ አይደለም የላካቸው። አንተ ስርዓት ያዝ። ማርቆስ ላይ ሲናገር 15:8 ላይ ሲናገር ለዘላለም የሚሆን የማይለውጠውን ቅዱሱን ወንጌል ከፀሐይ መውጫው እስከ መጥለቂያው ድረስ በእጃቸው አስይዞ ላካቸው ይላል። እነሱ በተበተኑበት ምድር ሁሉ ላይ ሳራ ታድናለች ብሎ ሰበከ። ጴጥሮስ ሰበከ። ዮሐንስ የሙሴ እናት ዮካብድ ታድናለች ብሎ ሰበከ። ማርያም የሙሴ እህት ማርያም ነብይቱ እኮ ታድናለች ብሎ አለ አላለም? ከየት ነው ያመጣችሁት እናንተ አርሴማ ታድናለች ብሎ የሚል ትምህርት? የብሉይ ኪዳን ቅዱሳን እናቶች ሳራ የአብርሃም እናት፣ ርብቃ የይስሐቅ እናት፣ የያዕቆብ እናት ሊያና ማለት የያዕቆብ ሚስቶች ሊያና ራሔል ያድናሉ ተባለ አልተባለም? የሳሙኤል እናት አና ታድናለች አታድንም? አታድንም እኮ ማለት አታድንም ነው። እሷ ካላዳነች ክርስቶስ ሰምራ በፍጹም አታድንሽም። እንኳን አይደለም የቡልጋዋ ሴትዮ የአማራቱን የኦሮሞ የትግሬቱን የማንም እንኳን ሷርሽ ወይ የአረብ ሽማግሌ አይደለም አይሁዳውያን እስራኤላውያን እናቶች እንኳን ያድናሉ አልተባለም? በመጽሐፍ ቅዱስ ላይ ጽድቃቸው የተነገረላቸው እናቶች ማለት ነው። ኦኬ፣ ማዳኔ ማን ነው? የእግዚአብሔር ልጅ። ደህንነት ከማን ነው? ከእግዚአብሔር ልጅ ከኢየሱስ ክርስቶስ። ማዳኔ ማን ነው? የእግዚአብሔር ነው። እኔ እግዚአብሔር አምላካችሁ መድኃኒታችሁ ነኝ፣ ወደ እኔ ዘወር በሉ እናንተ የምድር ዳርቻዎች ሁሉ እያለ በብሉይ ኪዳን ነቢያት በእነ ኢሳያስ የጮኸውን ጩኸት ነው እዚህ የምጮኸው ነኝ። ወደ እሱ ዞር በል ለመዳን ከፈለግ። እህቶቼ እዚህ ወንድሞቼ የሚጮሁት እሱን ነው። የወንጌላውያን አማኞች በዓለም ዙሪያ ያሉ ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በማርያም እንዳለ አይልም ዮሐንስ። ይህም ሕይወት በልጁ እንዳለ ምስክሩ ይሄ ነው። ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታምኑ ዘንድ በእግዚአብሔር ልጅ ስም የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይሄን ጽፌላችኋለሁ ብሏል። ዮሐንስ የጻፈውን መጽሐፍ አንብብ፣ ገድልና ድርሳን አታንብብ ብራዘር። ዮሐንስ የጻፈውን 5ቱን መጽሐፍት 3ቱን መልእክታት አንዱን ራእዩና ወንጌሉን አንብብ። ሌላ እንኳን ሌሎች እንኳን መጽሐፍ ባታነብ እሱን አንብብ፣ ትድናለህ ብራዘር። አምላክነቱን፣ ሰውነቱን፣ ፍቅሩን፣ ምሕረቱን፣ ቸርነቱን ገለጠው እኮ ብራዘር። ተብራራ እኮ የዘብዴዎስ ልጅ ሐዋርያው ነገረ። አይበቃህም እንዴ? አይበቃህም? የማንም የቋቋ አሮጊትና ሽማግሌ ያድናሉ ብለህ የምትለው አንተ ከየት አምጥተህ? ይህንን እስከ ሞት ድረስ የምናረጋግጠው የወንጌል እውነት ነው። ወንድሞች እናቶች፣ ህዝባችን መዳን አለበት። ከዘላለም ጥፋት ዳኑ። እንወዳችኋለን። ከእናንተ ጋር እኛ ግብ አንፈልግም። ዳኑ። የሰው ልጅ የሆንክ ዳን። እኛ ጋር ያላችሁ ቸርች ውስጥ መተህ የተቀመጥክ ድህነትን ገና ያላወቅ ዳኑ። የሰው ልጅ የሆንክ ዳን። እኛ ጋር ያላችሁ ቸርች ውስጥ መተህ የተቀመጥክ ድህነትን ገና ያላወቅ እግዚአብሔር በመንፈስ ላይ የእግዚአብሔር ልጅ መሆንን ምስክርነት ያልሰጠ ዳን ብራዘር። እኛ ጋር በመመላለስ በመውጣት መግባት አይደለም። ደህንነትን በደንብ አረጋግጥ። ኦኬ፣ ሰው ጴንጤ ስለሆነ አይደለም የሚድነው። ጴንጤዎች የእግዚአብሔር ልጅ ኢየሱስ ክርስቶስን ያመነ ማህበረሰብ የተሰበሰበበት ነው። በእኛ ውስጥ ሆነው የዘላለም ሕይወት ሳያገኙ እንደዚሁ ዘመናቸውን ጨርሰው የሚያልቁ አለ። ለእናንተም ጭምር ነግራችኋለሁ። የምሕረቱ በር ሳይዘጋ የዘመናችሁ ቁጥር ሳያልቅ እንደ ጢስ በኖ ሳይጠፋ እንደ እንፋሎት በኖ ሳይጠፋ እንደ ሸረሪት ድር ሳይበጠስ ዳኑ ወንድሞች እናቶች። ይኸው እዚህ ቁጭ ያለው ፓስተር ዳዊት አብሮ አደጌ
አብረን የቀደስን አብረን አንድ ቀን ድቁና ስልጣን ተቀበልን አብረን 7ኛ ክፍል አንድ ዴስክ ላይ ተማርን ቤተሰቡን ማቀው ሰው ሳሳድደው ነበር ሳይገባኝ በፊት ሳላውቅ ስላደረኩት ምሕረትን አገኘው አው ይሄንን እረኛ 7ኛ ክፍል ትምህርቱን አስተቶ እግዚአብሔር በዚህ ጎዳና ያሳለፈኝ ለዚህ ዓላማ ብቻ ነው ዓላማዬ ሷም መዝሙር ብትከፍችልኝ ደስ ይለኛል ዓላማዬ አይደለም አው በቃ ብራዘር ለታይታ እዚህ ልብስ ለማሳየት የተለያየ ነገር ለማድረግ ወይ ከሰዎች ጋር ምናምን ነገር አይደለም ምንድን ነበር ዓላማችን ምን ነበር ዓላማችን ይገባናል እቺ በወዷ ላይ ተደግፋ ከምድረ በዳ የምትወጣ ብሎ እንዳለው እኛ በክርስቶስ ተደግፈን ወጣን አዳነኝ እኮ ብዬ ነው የምነግረው ወንድሞቼም እህቶቼም አዳነን ጌታ አንድ እንድታውቁት የምንፈልገው ኤርሚ ብቻውን አይደለም በተለያየ ዘርፍ የሚያግዙት በጣም በብዙ ፕሮፌሽን ከዙሪያው ያሉ ብዙ ሰዎች አሉ ስለዚህ ከዚህ በኋላ በየትኛው መንገድ ብትመጡ you guys are very welcome ይሄንን ለማለት ነው የምወደው እንኳን ደህና መጣችሁ ለማለት ነው የምንፈልገው ኦኬ ይሄንን በጣም እንድታውቁልን እንፈልጋለን ኦኬ ይሄ አሁን የዛሬው ያያችሁት ምናልባት አይቲ ዋይዝ ያለውን ነገር ነው ነገር ግን በየትኛውም የሙያ ዘርፍ ከሱ ጎን ያሉ በጣም ብዙ ወገኖች በጣም ተባረኩ ወገኖች እንግዲህ ዓላማችን ኢየሱስን ማስከበር ከሆነ በውሸት የሚከብር ኢየሱስ የለም ዛሬ ደግሞ እኛም ኢየሱስን ለማስከበር ነው እዚህ የመጣ ነው ካልን ፕላትፎርሙ ላይ በውሸት ልናስከብረው እንዳልሆነ ዋሽታችኋል የተባልንበትን ማረጋገጫ ነው ያቀረብነው ስለነበረን ቆይታ እጅግ አድርጌ አመሰግናለሁ ጥሪያችን አክብራችሁ ስለመጣችሁ ስላዳመጣችሁን ስለተመለከታችሁን በተለይ ደግሞ የከበረውን ጊዜያችሁን ስለሰጣችሁን እጅግ አድርገን እናመሰግናለን እዚህ አብራችሁን የነበራችሁ ወንድሞች ሁላችሁም ቤካዬ ዳጊ ጌርሳም እነሶል ሁሉም እዚህ የነበራችሁ ጌታ ኢየሱስ አብዝቶ ይባርካችሁ ጌታ ቢፈቅድ በህይወት ብንኖር ወደፊት እንግዲህ በተለያዩ ነገሮች እንገናኛለን ሁላችሁም እንደየሰዓት አቆጣጠራችሁ መልካም ጊዜ ይሁንላችሁ ተባረኩ